እናትየው መርዝ ይዘው ምናምን ቀላቅላ እንትን ብትል ምናምን ብላችሁ ታወራላችሁ እንዴ? ማዘር አትነካካ አይደለም እኔ አስቀይማታለሁ። እኔም ለገዛ እናቴ ነች ማዘርን አስቀይማታለሁ። እሺ ማዘርንም ብትሆን አስቀይማታለሁ። የማንን ማዘር? ያንቺን ማዘር። የኔን ማዘር ወርቅ የኔ እናት ምንም አይደለም ያለወራው። እናንተ ግን በግልጽ በአደባባይ ላይ ነው የምትፈርጁት። ቢያንስ አታገናዝቡም። ይሰማታል የሆነ ነገር ይከፋል። አልገባም። ለማንኛውም ያልኩት በስተት ነው ትበል። ምን ማለት ነው? በዚህ ልክ ይሰማታል እኮ ሰው ነች። ሚላከኝ እኔም አይቼው ነው የመጣሁት። ማንም ሚላከኝ ምንም ሚላከኝ ለካህኔ መጣው ማንም ሚላከኝ ምን አገባሽ እንጂ። አዎ በደንብ አስቀይማታለሁ። አሃ የኔ እናት ስትሆን ምንም አይደለችም። ያንቺ እናት ወርቅ የኔ እናት እንትን። ኧረ እኔ እንደዛ አላልኩም። ተረጋጋ። እማጨቤ ትላንት ወዲያ በለቀቀችው ቪዲዮ እንግዲህ ባሏ አጓይ እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እማጨቤ እንግዲህ በቀደምለት እናቷ አማትሽ ያመጣችው ምግብ እንዳትበይ መርዝ ይኖረዋል ባለችው ቪዲዮ ላይ ቪዲዮ ሰርቼ ነበር ስህተት እንደሆነና ልጇ ደግሞ ዛሬ መጥቶ እንዴት እንደዚህ ትናገራለች? እናትሽን ጥሪልኝ አስቀይማታለሁ። እንዴት እናቴን እንደዚህ ትላለች? እናንተ ሁለታችሁም አንድ ናችሁ። እኔ ለራሴ እፈራለሁኝ አለ። እኔ ልጁ ላይ አልፈርድም። ሲጀመር ኢክራም ከመጀመሪያ ወደዚህ ትዳር ስትገባ ስተት መንገድ ስለሆነ ነው እስካሁን ድረስ እያለቀሰች ያለችው ማለት ነው። ሁላችንንም አላህ ሐላሉን ትዳር አላህን የማያስቆጣ አላህን የሚያሳዝን ሰዎች የሚያዝኑብን ቀልባቸው የሚሰበርብንን ነገር አላህ አይስጠን። ወላሂ ነው የምላችሁና አንዳንድ ጊዜ ምን ወንጀል ሰርቼ ነው ምን አድርጌ ነው እኔ ሰው ላይ አልደርስም ምድሬሽ ነው የምንለው ማለት ነው። መጀመሪያ ግን አላህን ማስቆጣታችንን ቆም ብለን እናስብ። አንደኛ መጀመሪያውንም ከዚህ ልጅ ጋር ግንኙነት የጀመርሽው ስህተት ነው። አንደኛ በዝሙት ነው ልጁ የተረገዘው። እውነት ነው የምላችሁ፣ እኔ ውሸት አይደለም። የምትሳደቡ ሰዎች ልትኖሩ ትችላላችሁና መጀመሪያ ቪዲዮን አዳምጡት። አንደኛ እሷ አግብቼ ቀለበት ላረግ ነው አለች። ቀለበት ላረግ ነው ብላ ባሏም አልመጣም። ከዛ በኋላ ደግሞ አርግዣለሁ አለች። በሁለተኛ ነው በሶስተኛ ቪዲዮ ላይ ማለት ነው። እኔ ኪኒን ነው እንደሚረገዘው። ከዛ ኮሜንት ላይ እንዴት ልታረግይ ትችያለሽ? ቀለበት መቼ አርገሽ መቼ አርግዘሽ ነው የታለሱ ብለው ሲጠይቋት አይ መጀመሪያ እዚህ ነበረ አሁን ሂዷል እና ግንኙነታችን መጀመሪያ ነው አለች። እንግዲህ በሙስሊም ከሌላ እምነት ጋርም ሆነ ሙስሊምም ጋርም ሆነ ከኒካ በፊት የተረገዘ ልጅ በሐራም መንገድ ነው። አንደኛ ከሌላ እምነት ጋራ ኒካ ማሰር አትችም። ኒካ አስረሽ እሱ ጋር ሐላል ባሌ ነው የሐላል ልጅ ነው ማለት ሙስተሂል። ያ ነው ህይወትሽ ላይ ዛሬ ስተት እየፈጠረ ያለው ማለት ነው። እና እናትሽን የምትወጂው አህል ለእናትሽ የምትሞቺውን አህል ደግሞ እሱም ለእናቱ ይሞታል፣ ለእናቱ ይሰዋል። የእሱ እናት ርኩስ የአንቺ እናት ቅዱስ ማለት ነው። እናትየው አዎ እሳቸው ማንኛውም እናት ትክክል ናት። ልጇ በሚፈልገው መንገድ እንዲጓዝ ነው የምትፈልገው። የልጁንም እናት እኔ ስህተት ነው አይደለም። ለምን ለልጇ ነው ለልጇ ብላ ማንም ጎሽ ለልጇ ብላ ተወጋች እንደሚባለው ማለት ነው። እናት ናት፣ ትክክል ናት በሷ መንገድ። የዚህችም እናት ትክክል ናቸው። ሁለታቸው ባልና ሚስቶች ስህተት ላይ ቢሆኑም የሁለቱም እናት እኔ ትክክል ነው የምለው። የኢክራምም እናት በዛን ሰዓት ትክክል ነው የሰራቸው። ይሄ አሁን መርዙን አይደለም የመጀመሪያውን ነው የምላቸው። ግን ከልባቸው እነ ኢክራም ለባሏ እናት ከልባቸው ይቅርታ አላደረጉም። ግን ስራዋም ደግሞ ሀቁን እንናገር ሳንዋሽ ማለት ነው። የባሏ እናትም ያደረገችው ነገር ያኔ ይቅርታ ብላችሁ ቶሎ ብሎ ከውስጣችሁ የሚወጣ ነገር አይደለም። በጣም ከባድ ነው። እችን አሮጊት አግብተክ እችን የልጅ እናት አግብተክ እኔ አልፈልግም፣ በፍጹም አልፈልግም። ቤቷም ሂዳ የፈላ ውሃ ደፋብሻለሁ በዝናብ ውስጥ አባራታለች። እናትየውንም አቋሽሻ ሰድባ ምን ብላ ጥንብርኩሳቸውን አደርጋለች። ግን እንደዛም አድርጋ ይቅርታ ለምን ቶሎ ብላ ይቅርታ ከልቧ ለምን አላስወጣችም አልልም። ለምን ሰዎች ነን፣ አበሾች ነን። በተለይ ደግሞ እና ለምን ይቅርታ ለምን ከውስጡ አላወጣችም? ይቅርታ ተጠያይቀዋል እንትን አልልም። አንድ ጊዜ ልንገራችሁ። እኔ ኢትዮጵያ እያለሁ የጦት እናቶች እናቴ ጦት ያጠባቻቸው ልጆች አሉና እሷ ልጅ የሆነች ልጅ ናትና አገባች። ስታገባ
የልጁ እናት የፈለገችው ሌላ ልጅ ነው የፈለገችው። ከዛ እሱ ደግሞ እቺ ልጅ ያፈቅራታል። ከኔ ጋር የጦት እናቶች ነን፣ ያው እህቴ ባሏት። ከዛ ልጁ በጣም ነው የሚወዳት፣ 10ኛ ክፍል ተማሪ ናትና ከዛ ልጁ እኔ እሷን ነው ማገባ ብሎ ሽማግሌ፣ እናቲቱ ደስተኛ አይደለችም እና ሽማግሌ ልኮ ሁሉ ነገር አልቆ በሰርግ በምን አገባት፣ ልጅቷን አገባት፣ አረገዘች። ከዛ እናቲቱ አይፈልጉም። ከዛች ልጅ ካሉ እኔ ጋ ነው የምትወልደው፣ ልክ እንደዚህ እንደመማጨቢ አማት ማለት ነው። እኔ አርሳታለሁ፣ እኔ ጋ ነው የምትወልደው ብለው ድርቅ ብለው ወስደው ከዛ እሷ በዛው ቶባ የሚባል ሀገር ነው ሆስፒታል ወለደች። አማቷ ወደ ቤት ወስደው የዛኑ ከሆስፒታል እንደወጣች በርጥብ ሆዷ ላይ መርዝ ነው የሰጠቻት ማለት ነው። ወላሂ ነው የምላችሁ፣ መርዝ ነው የሰጠቻት። ወዲያው ስትታመም እኛው ጋ ነው ወደ እናቷ ጋር መጣች። አይምሮ በሽተኛ ሆነች። ሞዴስ አትለብስም፣ ደም ይፈሳታል፣ አትበላም፣ ልጅ ትመታለች። እንግዲህ አራስ ናት። ያ መርዝ እንትን እያለ ከዛ ተመረዛለች አለ ዶክተሩ። መድኃኒት ተሰጣት። በዛው በ15 ቀኗ ያቺ ልጅ ሞተች። አስቡ። እና አንዳንድ ጊዜ የኢክራም እናት ለምን አልተጠራጠሩም? ይጠራጠራሉ። ለምን አሉ አልልም፣ ግን ኢክራም ችግሯ ምንድነው? ለምን ቆርጣ አላወጣችውም ነው ሊሉ ይችላሉ። ያው ሰነን ሁላችንም ስህተት እንሰራለን። እሷ ቆርጣ ብታወጣ ኑሮ ባሏም አያየውም፣ እሳቸውም አያዩም። ምስጢራቸው ሁለታቸው መሀል ይቀራል ማለት ነው። አሁን ምግብ አመጣች፣ እሺ በለዋለሁ ብላ እንኳን ባትበላው እንኳን አሁን በልቻለሁ ትንሽ ቆይቼ እበላለሁ ብሎ እንኳን በኋላ ላይ እሳቸው ከሄዱ በኋላ ያን ምግብ መድፋት ይችላሉ። እንደገና ደግሞ እኔ የምጠራጠር ከሆነ እርግጠኛ ነኝ እናትየው ራሱ ሳህኑን ከፍተው ለራሳቸው ሳይቀምሱ ደግሞ አይሰጧትም፣ ራሳቸው ይቀምሱታል። እንደገና ደግሞ መጀመሪያ ላይ ራሱ ጎርሼ ብስሚላ ብዬ ጎርሼ ሊላሂ ታላ ይሉንታ አለን። ከዛ በኋላ እኔ በእጄ ቆርሼ አጎርሳታለሁ። ሴትዮዋ ከሞትንም አብረን እንሞት፣ መቼም አላህ በቀደረ አላህ ነው ሁሉ ነገር። ግን ስህተት የሰራችው ምንድን ነው? ምን ይሆናል? እናት ናት። በሚዲያ ላይ እንድትሰደብ፣ በሚዲያ ላይ እንድትዋረድ፣ እሱም እንዲቃጠል፣ እሱም እምነቱን ከሷ ላይ እንዲያነሳ፣ ሁለተኛ ሰው እንዳያረጋት ያደረገችው በገዛ እጇ ነው። በዛ ቪዲዮ ላይ ወይ 3000 ወይ 4000 ምናምን ቢታይ እኮ ነው። ብዙም እኮ እይታ እንኳን ቢኖረው አዲ ችግር የለውም። ግን አሁን ቢያንስ እሱ እንኳን ሄዶ ልጁን እንኳን እያለችው አላይም ብሎ ነው፣ በደጅ ላይ አልገባም ብሎ ነው ደጅ ላይ አናግሯት ምን ብሎ ይወጣው ማለት ነው። እኔም ለራሴ እፈራለሁ።